ጤና ይስጥልን እንዴት ናችሁ? የእንግሊዝ ፕሪሚየር ሊግ ከሁለት ሳምንት ረፍት በኋላ ይመለሳል። በሊጉ ተጠባቂ ጨዋታዎች ዛሬና ነገ እንዲሁም በቀጣይ ቀናቶች የሚከናወኑ ውድድሮች የሚጠበቁ ናቸው። ዛሬ ከሚደረጉት ጨዋታዎች መካከል አርሰናል ከፉልሃም፣ ወልቭስ ከዌስትሃም እና ኖቲንግሃም ፎረስት ከማንቸስተር ዩናይትድ የሚያደርጓቸው ጨዋታዎች ይኖራሉ። ነገም በሊጉ ትልቅ ጨዋታዎች ይደረጋሉ። ሊቨርፑል ከኤቨርተን ጋር የሚያደርገው በዋንጫ ፉክክር ጉዞ ውስጥ በአንፊልድ ሮድ ትልቅ ፖይንት ሊጥል የሚችል ጨዋታ ይኖራል። ይህም የሚጠበቅ ጨዋታ ነው። ዛሬ እስኪ የሚደረጉትን ጨዋታዎች ለመመልከት እንሞክራለን። በተለይ ዛሬ ከሚደረጉት ጨዋታዎች መካከል አርሰናል ከፉልሃም ጋር የሚያደርጉትን ጨዋታ ሰፋ አድርጌ ለመመልከት እሞክራለሁ። በተለይ የፉልሃም ወቅታዊ የሆነው ብቃት የዘንድሮ የውድድር ዓመት ጉዞዎቹ ጠንካራ ቡድን መሆኑን አሳይቷል። ነገር ግን የቅርብ ጊዜ ውጤቶቹ ለፉልሃም ትንሽ ከበድ ያለ የማይፈለጉ ውጤቶችን እየሰጠ ነው የሚገኘው። ከቶትንሃሙ ድል በኋላ ፉልሃም በኤፍኤ ካፕ የሩብ ፍጻሜ ጨዋታ በክሪስታል ፓላስ 3-0 በሆነ ውጤት ተሸንፏል። የተሸነፈበት ቁጥር እንዲሁም የተሸነፈበትና ሜዳ ላይ ብልጫ የተወሰደበት መንገድ ለፉልሃም አስቸጋሪ የጨዋታ ቀን እንደነበረ የሚያሳይ ነው። ከዛ በፊትም በብራይተን እንዲሁ 2-1 በሆነ ውጤት ተረቷል። ባለፈው ሳምንት ከተደረጉት ትልቅ ጨዋታዎች መካከል የክሪስታል ፓላሱን ጨዋታ የተሸነፈበት መንገድ ለክሪስታል ፓላስ የጨዋታ አቀራረብ ፉልሃሞች ራሳቸውን አዘጋጅተው የሚገቡበት መንገድና በተለይ ሜዳ ላይ በሚፈጠሩባቸው ክፍልፋይ ጫናዎች ለነዛ የሜዳ ላይ ጫናዎች ምላሽ የሚሰጡበት መንገድ ውስንነቶች፣ እጥረቶች እንዳሉባቸው በደንብ የሚያሳይ ነው። የፉልሃምና የአርሰናል ጨዋታ ዛሬ እንዲጠበቅ የሚያደርገውም በተለይ አርሰናል ከፕሪሚየር ሊጉ የዋንጫ ፉክክር ምናልባት የመጨረሻዎቹን ጨዋታዎች የሊቨርፑልን ስሊፕ አፕ የሚጠብቅበት ስለሚሆን በእነኚህ ጨዋታዎች ላይ የሚያስመዘግባቸው ነጥቦች ለአርሰናል በጣም ወሳኝ ጨዋታዎችና ውጤቶች ስለሚሆኑ ነው። ከጨዋታው ቀደም ብሎ ያለው ትልቁ ዜና በአርሰናል በኩል የቡካዮ ሳካ ወደ ሜዳ መመለስና ለቀጣይ በጣም ወሳኝ ለሚባሉ ጨዋታዎች ዝግጁ መሆኑ ነው። በተለይ የአርሰናል አንዱ ትልቁ ፈታኝ የጨዋታ ቀን የሚሆነው እሱ በሚኖርባቸው የጨዋታ ቀናቶች አርሰናል ከሱ የሚያገኘውን ነገር አለማግኘቱ ነው። ተጋጣሚዎችም ቢሆን የአርሰናልን የተለያየ የማጥቃት ባህሪን በተመለከተ ተዘጋጅተው ከሚመጡባቸው የጨዋታ ቀን ዝግጅቶች አንጻር ቀላል የጨዋታ ግን እንዲገጥማቸው የሚያደርገው ቡካዮ ሳካ በሌለባቸው ጨዋታዎች ነው። አርሰናል አብዛኛውን እንቅስቃሴዎቹ አስፍቶ በማጥቃትና እንዲሁም ይሄ ናሮ አታክና ናሮ ቢልድ አፕ ላይ በየትኛው መንገድ ውስጥ ሊጠቀምበት የሚችል ተጫዋች ነው ቡካዮ ሳካ። በዚህኛው የጨዋታ እቅዱ አርቴታ አብዛኛውን ጊዜ እሱን ታርጌት ያደረጉ ሙቭመንቶች በሲኩዌንስ ደረጃ ወይም ደግሞ በኳስ የቅብብል ሂደቶች ደረጃ እሱ ጋር እንዲደርሱ የሚደረግበት መንገድ ጠፍቶ ነበር። አብዛኛውን የአርሰናል የማጥቃት እንቅስቃሴ የተበታተነ የማጥቃት እንቅስቃሴ ሆኖ ነበር። ይሄ የተበታተነ የማጥቃት እንቅስቃሴ ደግሞ ለሚፈልገው ወጥ ለሆነ ለሚፈልገው ጥራት ላለው እንቅስቃሴ አርሰናል ሬዲ እንዳይሆንና በተጋጣሚዎቹ ሙሉ ብልጫ እንዲወሰድበት አድርጎታል። እንደ አርቴታ አይነት አሰልጣኞች እንዲሁም እንደ ማርኮ ሲልቫ አይነት አሰልጣኞች አብዛኛውን የጨዋታ መንገዶቻቸው መስመሮችን መጠቀም፣ ሀፍ ስፔሶችን መጠቀም እንዲሁም ሴንትራል ቻናሎች ወይም ደግሞ የአማካኝ ክፍል የሜጃ ቦታዎችን በተጨናነቀ መንገድ ማጥቃት፣ የተከላካይ መስመር ተጫዋቾችን የመከላከል አደረጃጀቶቻቸውን መፈተንና እዛው ላይ በመቆየት ጫናዎችን ማብዛት ነው። እንደውም ሲልቫ ሲናገር ምንድን ነው የሚለው? ሁሌም ቢሆን በማጥቃት አማራጮች ውስጥ አንድ የማጥቃት አማራጭ ብቻ ይዘህ የምትገባ ከሆነ ሊሚትድ የሆኑ
ጨዋታ የማሸነፊያ ኦፕሽኖች ነው የሚኖሩ ይላል። ስለዚህ ውስን የሆኑ የጨዋታ የማሸነፊያ ኦፕሽኖች እንዳይኖሩ አብዛኛውን ይዛቸው የምትገባቸው የሙቭመንት ኦፍ ፕሌይ ወይም ደግሞ የጨዋታ የእንቅስቃሴ መንገዶች፣ የፓሲንግ ኦፕሽኖች ወይም ደግሞ የኳስ የቅብብል የምትፈጥራቸው አማራጮች እንዲሁም ወደ ተጋጣሚ ሜዳ የምትገባበት የአታኪንግ ዳይናሚዝሙ መቀየር አለበት ብሎ የሚያስብ አሰልጣኝ ነው። ምክንያቱም በማጥቃት እንቅስቃሴም ሆነ በመከላከል እንቅስቃሴ የትልልቅ ቡድኖች አንዱ ትልቁ ኳሊቲ የሚባለው ተጋጣሚን ተገማች ባልሆነ መንገድ ገጥሞ ማሸነፍና ያን መደጋገም ነው። እንደ ሲልቫ አይነት አሰልጣኝም በፕሪሚየር ሊጉ አሁን ለትልልቅ ቡድኖች አስቸጋሪ የሆነ የሚገኝበት ዋነኛው ምክንያት እነኚህ በገለጽኩባቸው ጠቅላላ በሆኑ የተለዋዋጭነት ባህሪ፣ የእድገት የጌሙ ኢምፕሮቫይዝ በሚያደርጋቸው ወይም ደግሞ ጌሙ በሚፈልግባቸው ሀሳቦች ውስጥ መቆየቱ ነው። በቶትናሙ ጨዋታ አሰልጣኝ ኤንጅ ፖስቴኮግሉ የተናገሩት ነገር ያን የሚያሳይ ይመስላል። ፉልሃም በእንግሊዝ ፕሪሚየር ሊግ ይሄ ሚድ ቴብል ላይ ያለ ቡድን ሊሆን ይችላል። ነገር ግን ፉልሃም ይሄ ቶፕ 5 እና 6 ላይ ያለ ቡድን አደረጃጀት ነው ያለው ብለውታል። በዛ ደረጃ ላይ በሚገኝ ቡድን አደረጃጀት ውስጥ ነው ያለው ያሉበት ዋነኛው ምክንያት የቡድኑ አጠቃላይ አወቃቀር ነው። በሚያጠቃና በሚከላከልበት ሰዓት እንደ ትልልቅ ቡድኖች የጨዋታ መንገድ አውትሌቶቹ ወይም ደግሞ መንገዶቹ ሁሉ በተጠና መንገድ የተሰሩ ናቸው። ሲከላከልም ሲያጠቃም በቡድን እንቅስቃሴ ውስጥ በጣም አስፈላጊ የሚባለውን ነገር የሚከውን ቡድን ነው ፉልሃም። ስለዚህ ዛሬም በአርሰናሉ ጨዋታ ለአርሰናል በጣም ፈታኝ የሚሆነው የተጫዋቾች አጠቃቀሙን አይተን እንዲሁም የሚያጠቁበትን መንገድ አንስተን ምናልባት የመስመር ማጥቃቶቻቸው በተለይም ደግሞ የሮቢንሰን እና የካሳኜ ሚና የሁለቱ የመሃል ተከላካዮች ደግሞ ሄደው ማጥቃትን የሚሳተፉበትና የሳሳ ሉኪች እና ሳንደርበርግን የሚያግዙበት መንገድ እጅግ በጣም ያደገ ነው። ፊት መስመር ላይም ትልልቅ የሚባሉ አጥቂዎችን አሏቸው። ለምሳሌ እንደነ ራውል ሂሜኔዝ አይነት አጥቂዎችን ይጠቀማል። ስለዚህ በመጀመሪያው ዙር ጨዋታ ላይ ምን ያክል አርሰናል እንዳስቸገረው ከተመለከታችሁት የሂሜኔዝ ጎል የተቆጠረበት መንገድ፣ ከዛ በኋላ ፉልሃም በአርሰናል የጨዋታ መንገድ በጨዋታው ቀጠና ውስጥ በማለፍ አርሰናል እንደፈለገ እንዳይጫወትና አርሰናል የሚፈልገውን ነገር እንዳያደርግ ሲገድበው እንቅስቃሴውን ያክል ያደገ እንደነበረ የሚያሳይ ነው። ስለዚህ ዛሬም ቢሆን በጨዋታው አስቸጋሪ ቡድን እንደሚሆን ግልጽ ነው ፉልሃም። ለዚህ ግን የጠበበውን ማጥቃት ብቻ መርጦ ሲጫወት የነበረው አርሰናል በዋይድ አታክ ውስጥ ምናልባት እንደነ ቡካዮ ሳካ አይነት ተጫዋቾች መኖራቸው የማጥቃት እንቅስቃሴውን ይበልጥ ሊጨምርለት ይችላል ተብሎ ይታሰባል። አንዱ ፍራቻ ምንድን ነው? በቡካዮ ሳካ ከዚህ በኋላ በሚደረጉ ጨዋታዎች እንደሚታሰበው ወይም ደግሞ በሚጠበቀው ልክ ከጉዳት በፊት በነበረው የጌም ፐርፎርማንስ ላይ የጌም ወጥነት ላይ ይገኛል ወይ፣ ጌም ይፈልጋል ወይ የሚለው። በእርግጥ ጌም ይፈልጋል። ቡካዮ ሳካ ምናልባት ላለፉት 5 ዓመታት በአርሰናል በወጥነት የተጫወተ ተጫዋች ቢሆንም ከጉዳት ግን ሲመለስ ከታህሳስ ወር በኋላ ያደረጋቸው ምንም አይነት የፉክክር ጨዋታዎች አለመኖራቸው ይሄ የአርሰናልን ወደ ሪትም የመግባት ወይም ደግሞ በጨዋታ ውስጥ ለአርሰናል አስፈላጊ የሚባለውን ነገር በፍጥነት ለመከወን እንደሚቸገር ግልጽ ነው። ስለዚህ ይሄን ለማድረግ ምንድነው የሚያስፈልገው? ከቲሙ ጋር ሲንክሮናይዝ የሚያደርግበት በደንብ የሚቀናጅበት ጊዜ ይፈልጋል። አርሰናል ደግሞ በዚህ ሰዓት አሁን ጊዜ የሚፈልግበት ወቅት አይደለም። ስለዚህ ለሚኬል አርቴታም አንዱ ጥያቄ የተነሳለት ምንድነው ከሳካ መመለስ በኋላ ኤክስፔክት የሚደረጉ ነገሮች ኤክስፔክት በተደረገበት ሌቭል ኦፍ ኢንትረስት በዛ ደረጃ በዛ ፍላጎት መምጣት ካልቻለ ምንድነው የሚደረገው ብለው ጠይቀውት ነበር። ዊል ትረስት ዘ ፕሮሰስ ነው ያለው።
ሂደቱን እናምነዋለን። ሂደቱን አምነው ተቀብለው በሂደቱ ውስጥ መቆየት ነው። በየጨዋታዎቹ ወደ ጌሙ እንዲገባ የሚደረግባቸው የራሳችን መንገዶች ይኖራሉ። ያን መንገድ ተከትለን የተሻለ ወደ ሪትም እንዲገባ እናደርጋለን የሚል አስተያየት ነው የሰጠው ሚኬል አርቴታ። ስለዚህ የቡካዮ ሳካ መምጣት አንድ ትልቅ ነገር ነው። ከዚህ በፊትም ስለ ሳካ ብዙ ነገሮች ብያለሁ በዚህ ፕሮግራም። በ3-4 ቀን በፊትም ስለ ቡካዮ ሳካ ያነሳሁት ሐሳብ የሳካ መኖር ለአርሰናል ምን ያክል ይሄ ዩቲሊቲ እንደሆነ አንስቻለሁ። ለምሳሌ በፎርዋርድ ፕሬስ በዚህኛው ዘመን እንዲያድግ ከሚያደርጉ ተጫዋቾች መካከል አንዱ ነው የቡካዮ ሳካ እንቅስቃሴ። 2% የሚሆኑት ዊንገሮች ናቸው እንግዲህ ሂደታዊ የሚባለውን ስኬታማ የፎርዋርድ ፕሬሲንግ አፈጻጸም የሚያከናውኑት። የሚገርመው ነገር 2%ዎቹ ውጤታማ ሲሆኑ ከነዚህ ውስጥ አንዱ ቡካዮ ሳካ ነበር ላለፉት 3 ዓመታት። ሳካ አምና ብቻ በአርሰናል አምና በፎርዋርድ ፓስ ይዞ በመግባት በጨዋታ 13.7 ሽግግሮችን ያደርግ ነበር። እንግዲህ ኢማጂን ታለንት አለው ይሄ ተጫዋች፣ ኢንፍሉዌንስ አለው፣ ፖዚሽናል አዌርነሱ በጣም ከፍተኛ ነው። አታኪንግ ዋይድ እና አታኪንግ ናሮ ወይ በማስፋትና በማጥበብ እንቅስቃሴ ውስጥ ሲገኝ በጣም የሚደንቅ ነው። ስለዚህ የዚህን ተጫዋች ቀጣዩ የአርሰናል የውጤት መንገድ እንደሚሆን ግልጽ ነው። ብዙ የአርሰናል ደጋፊዎች አሁን እምነታቸው ምንድነው? በሪያል ማድሪዱ ጨዋታ የሚተነተነው the impact of ሳካ ነው። እንደዚህ አይነት ጨዋታዎች ላይ በአርሰናል በሚታፈንባቸውና አርሰናል ፈልቅቆ ለመውጣት በሚቸገርባቸው ጨዋታዎች ቅድም አንስቼላችኋለሁ የአማካኝ ክፍልን በማፈን የሚጫወቱ ቡድኖች አሉ። ይሄ ኮንጀስትድ የሚባል የጨዋታ መንገድ የሚከተሉ ፉላም አንዱ ነው በነገራችን ላይ ዛሬ። ሌላኛው ሪያል ማድሪድ ነው። እንደ ሪያል ማድሪድ አይነት ቡድኖች የአማካኝ ክፍልን የመጫወቻ መንገድ በመቆለፍ በረጃጅም ፓሶች የራሳቸው ፓሶች ይህን በቆለፏቸው የዲፌንሲቭ ብሎክ ወይም ደግሞ የመከላከል ቀጠና ውስጥ ከተው ተጋጣሚ እንዲያጣቸው ባደረጓቸው ሲቹዌሽኖች ውስጥ ወደ ግራና ወደ ቀኝ ኳሶችን በመገልበጥ የእንቅስቃሴውን እድገት የሚመሩ ተጫዋቾች አሏቸው ማድሪዶች። ስለዚህ የኮንጀስትድ ሚድፊልድ ወይም ደግሞ የተጨናነቀ አማካኞች ሲኖሩ የተጨናነቀውን አማካይ ለመበተን እንደ ቡካዮ ሳካ አይነት ተጫዋች ዋይድ አታክ ይፈልጋል። ይሄ ማለት ኳሱን ተበትነውና ኮንጀስትድ የተደረጉት ወይም ደግሞ የታፈኑት ቀጠናዎች ዘርዘር ብለው የሚታዩ ሌላ የማጥቂያና የመከላከያ አውትሌቶችን የቡድን ጓደኞችህ እንዲያዩና የማሰቢያ ጊዜ እንዲኖራቸው ትፈጥርላቸዋለህ ማለት ነው። አርቴታ ያጣው የነበረው ያ ነው። አርሰናል በሚታፈን ሰዓት፣ አርሰናል በሚያጠቃ ሰዓት ያን የመጨረሻውን በተን የሚጫንለት ያን የመጨረሻውን ወሳኙን ንክኪ የሚፈጽምለት ተጫዋች አልነበረም። ስለዚህ ያ የመጨረሻውን በተን የሚጫንለት ያ የመጨረሻውን ንክኪ የሚፈጽምለት ተጫዋች እጥረት ማጋጠሙ ምንድነው የሚያመጣበት ማለት ነው? ሂደቱ ላይ የጥራት ችግር ያመጣበታል ማለት ነው። የጥራቱ ችግርን ለመቅረፍ እንግዲህ አሁን ቡካዮ ሳካ በወሳኝ ሰዓት ላይ መጥቷል ማለት ነው። የሳካ መምጣት የዛሬው ጨዋታ በትኩረት እንድንመለከተው የሚያደርግ ነው። ሚኬል አርቴታም ከጨዋታው በፊት ስለዚህ ጉዳይ ስለ we have been waiting ብሏል። ረጅም ጊዜ ስንቆየው ስንጠብቀው የነበረው ነገር ነው ይሄ ነገርና ትልቅ ጉዳይ ነው ብሎታል። Yes, great. Obviously we had a good time to reflect and to reset and put ourselves in a really good position to go for the most exciting part of the season. And is Bukayo Saka going to be able to help you with that tomorrow evening? Bukayo is ready to go. In terms of እንግዲህ ወሳኙ ነገር ይሄ ነው። ቡካዮ is ready to go ብሏል። he is ready to ride ነው። በቃ በውድድር ዓመቱ ወሳኙ የሚባለውን ጉዞ ለማድረግ በቃ ባትሪውን ሞልቶ ጨርሷል። በማሲቭ ቦስት ነው ያለው ለአርሰናል በቃ ትልቅ የሆነ
የውድድር አመቱን እንደ ጊር ሽፍተር ወይም ደግሞ እንደ ማርሽ እንደ መቀየር አይነት ወስዶታል። 23 ዓመቱ ላይ የሚገኘው ቡካዮ ሳካ ያው በአርሰናል በዚህ እድሜው ረጅም ጨዋታዎችን በጣም ያልተቆራረጡ ጨዋታዎችን የሚያደርግ ተጫዋች ሆኗል። በአርሰናል በጣም ወሳኙ ነገር ብሎ ያስቀመጠው ምንድነው? ከዚህ በኋላ መጠንቀቅ አለብን ብሏል። በተለይ እንደነ ቡካዮ ሳካ አይነት ተጫዋቾች ጉዳት እንዳያስተናግዱ ያለማድረግ እኛ ምንም አይነት ዋስትና የለንም፣ ነገር ግን ጥንቃቄ እናደርጋለን ከዚህ በኋላ ብሏል። ይሄ ማለት ባለፉት 3 ዓመታት ያደረጋቸው ነገሮች ላይ ተምሯል ማለት ነው። ባለፉት 3 ዓመታት በአርሰናል ቶፕ ተጫዋቾች የነበሩት እንደነ ቡካዮ ሳካ አይነት ተጫዋቾች ትልቁ ጉዳት ምንድነው? እረፍት አጥተው ነበር። ለሁሉም ጨዋታ በቃ የሚሰለፉ አይነት ተጫዋቾች አድርጓቸዋል አርቴታ አንዱ ትልቁ ድክመት ተብሎ የሚነሳው የፕሌየር ማኔጅመንት ነው። የፕሌየር ስኪል ማኔጅመንት ላይ ኮቾች የተሻለ መሆን አለባቸው ተብሎ ይታሰባል። በተለይ ከአእምሮ ከአካል ጋር በተገናኘ የጌም ኢንቴንሲቲ እያደገ ነው የሚመጣው። ያደገ መሄዱ ደግሞ የጌም ኢንቴንሲቲን በተሻለ ጨዋታዎች ላይ የሚገኙ ተጫዋቾችን እንዳትጠብቃቸው ራሱ ጌሙ ይበላቸዋል። ስለዚህ ይሄ ነገር ሀፕን እንዳያደርግ ከዚህ በኋላ መጠንቀቅ አለብን አይነት ምልክት ሰጥቷል። ይሄ ፖዚቲቭ የሆነ ነገር ነው፣ ጥሩ የሆነ ነገር ነው አርሰናል ውስጥ የታጣው የነበረው ነገር ይሄ ነው። በተጫዋቾቹ ውስጥ የሚታጣው እረፍት ማረፍ የሚገባቸው እንደነ ቡካዮ ሳካ አይነት ተጫዋቾች ማረፍ በሚገባቸው መንገድ ማረፍ አለባቸው። ይህን እያደረጉ አልነበር። ከዚህ በኋላ ግን ጥንቃቄ አድርገው በጣም በወሳኝ የጨዋታ ቀናቶች እነኚህን ተጫዋቾች መጠቀምና ማረፍ በሚገባቸው ጊዜያቶች ደግሞ እንዲያርፉ ማድረግን ታሳቢ ያደረገ ጨዋታ እንደሚኖር ለተጫዋቾችም የጌም ታይም እንደሚሰጥ ሚኬል አርቴታ ገልጿል። ሌላው በፕሪሚየር ሊጉ ዛሬ ከሚደረጉ ጨዋታዎች መካከል የማንቸስተር ዩናይትድ እና የኖቲንግሃም ፎረስት ጨዋታ ይገኝበታል። ይሄ ሪል ቴስት ነው ለማንቸስተር ዩናይትድ፣ በተለይም ለአሰልጣኝ ሩበን አሞሪም ያው አሁን በእንግሊዝ ፕሪሚየር ሊግ አዲስ አሰልጣኝ አይደለም። አሞሪም በእንግሊዝ ፕሪሚየር ሊግ በዚህ ሰዓት በጣም እያደገ የሚገኝ በጌሞች ውስጥ ራሱ የተሻለ ነገር ለመፍጠር ቅርብ እየሆነ የመጣ የጌም ኢምፕሮቫይዜሽኑ የጌም የፈጠራ አቅሙ ከተጫዋቾች ካለው ስኪል ጋር አያይዞ ለመለወጥ እየሞከረ ያለ አሰልጣኝ ነው። ያው በእርግጥ በቀጣዮቹ ጊዜያት በሊጉ የተሻለ የሚባል ነገር ዴሊቨር የሚያደርግ አሰልጣኝ እንደሚሆን ግልጽ ነው። እኔ በዛ ተማመናለሁ። አሰልጣኙ ከሚሰራቸው ከሚያደርጋቸው ነገሮች፣ ከሚወስናቸው ውሳኔዎች፣ በትሬኒንግ ቀን ውስጥ ከሚያደርጋቸው የትሬኒንግ ቀን እንቅስቃሴዎቹ አንጻር የማንቸስተር ዩናይትድን ካልቸር እየቀየረበት ያለው መንገድ አሳማኝ የሆነ ይመጣል ብዬ አምናለሁ። ያው ጊዜ ቢወስድም ማለት ነው። ይህንን አድርጎ የተሻለ ነገር ሊፈጥር ይችላል ብዬ አስባለሁ። ዛሬ ግን ትልቅ ቴስት ይጠብቀዋል። ክሪስ ውድ፣ ጊብስ ዋይት እና ካርሎስ ሚጌል በጉዳት ምክንያት ዛሬ በኖቲንጋም አይኖሩም። በማንቸስተር ዩናይትድ በኩል ሃሪ ማጓየር፣ ቤን ያድር እንዲሁም ደግሞ ሉክ ሾው፣ ሊሳንድሮ ማርቲኔዝ እንዲሁም አማድ ዲያሎ፣ ሜይኖ፣ ሌኒዮሮ፣ አይደን ሄቨን እስከ ኤፕሪል አጋማሽ ድረስ ሄቨን አይኖርም። ይሄ በጣም ህመም ላይ ለሚገኘው ዩናይትድ በቃ የህመሙ ዝርዝር የስም ዝርዝሮች በጣም ትልቅ ፕሮፋይል የሚባሉ ተጫዋቾችን ጨምሮ ወጣቶቹን እንዳይጠቀምባቸው ያደረገ። በተለይ ይሄ የአይደን ሄቨን ጉዳት ለዩናይትድ ደጋፊዎችም ሆነ ለዩናይትድ የሚያበሳጭ ነው። ጥሩ ነገር እየሰራ በነበረ ተጫዋች ላይ የዚህ አይነት ጉዳት ሀፕን ሲያደርግ የሚያበሳጭ ነው። በአርሰናሉ ጨዋታ ወቅት የሚያሳየው ፐርፎርማንስ በብዙ የማንቸስተር ዩናይትድ ደጋፊዎች ዘንድ ያስደሰተ ነበር። ያ ፐርፎርማንስ እንዲቀጥል ይፈልጉ ነበር። እንደምታውቁት የትልልቅ ጌሞች ተጫዋቾች በአንድ ጌም ውስጥ የሚያሳዩቸው እንቅስቃሴዎች በሚያድጉ የነሱ ባህሪያቶች ውስጥ ይገለጻሉ ይባላልና ያ የአንድ ጌም ምልክት በቀጣይ ጨዋታዎች ይሄ ተጫዋች ለማንቸስተር ዩናይትድ ምን ሊሰጥ እንደሚችል በግልጽ ያየንበት ነበርና it was unfortunate በቃ እድለኛ አልነበረም ይሄ ነገር ሀፕን ማድረጉ።
እንደ ኳስ ተጫዋች በጣም የሚያሳዝን ታሪክ ነው ያስባለሁ። ጨዋታዎቹን እንድትመለከቱ ጋብዛችኋለሁ። ነገ ደግሞ በሚኖረው ፕሮግራሜ ዝርዝር ያሉ ሐሳቦችን ይዤ መጥቼ ከእናንተ ጋር ቆይታ የማድርግ ይሆናል። ጥሩ ጊዜ ይሁንላችሁ።